የኔ እስላም የተሻለ እስላም ነው ካንተ። ከኔ በላይ ቁርአን አንተ አትችልም። እኔ ነኝ ቁርአንን በደንብ አድርገን መተርጎም የምችለው። በአፍጋኒስታንና በፓኪስታን መካከል ያለ ሂስቶሪካልና ካልቸራል ነገር ጥቂት ላስቀምጥ። አሁን በስልጣን ላይ የሚገኘው የታሊባን አክራሪ እስላማዊ መንግስት አብዛኞቹ አመራሮች የፓሽቱን ኤትኒክ ግሩፕ ወይም ብሔር አባላቶች ናቸው። የሐቃኒ ብርጌድ ምናምን ባል ተዋጊዎቹ በሙሉ የፓሽቱን ብሔር ተወላጆች ናቸው። ፓኪስታንን ደግሞ የሚመራው ሊደርሺፑ ፓንጃቢ ቋንቋ ተናጋሪና የፓንጃቢ ብሔር ተወላጆች ናቸው። በፓኪስታን ውስጥ የሚገኙ የፓሽቱን ጎሳዎች ማይኖሪቲ ናቸው። በአፍጋኒስታን ውስጥ የሚገኙ ፓሽቱን ጎሳዎች ማጆሪቲ ናቸው። እነዚህ ማጆሪቲ የሆኑ ፓሽቱኖች ታሊባን የሚባለውን መንግስት አፍጋኒስታን ላይ ይመሰርታሉ። እነዚህ ደግሞ ታሪክ-ኤ-ታሊባን ወይም የፓኪስታን ታሊባን የሚል ይመሰርታሉ ማለት ነው። በተለይ ደግሞ የአሜሪካ ጦር ወደ አፍጋኒስታን ከገባ በኋላ ከ2000 እስከ 2010 ድረስ በጣም ጠንካራ ፓወር የነበረው ግሩፕ ነው የነበረው ታሪክ-ኤ-ታሊባን ወይም ቲቲፒ የሚባለው ማለት ነው። ቲቲፒ የአሜሪካ ጦር አፍጋኒስታን ውስጥ በነበረ ጊዜ የአፍጋኒስታኑን ታሊባንን በመርዳትና የአፍጋኒስታን ነፃ እንድትወጣ ነበር ትግል ሲያደርግ የነበረው። አሜሪካ ለቃ ከወጣች በኋላ ሙሉ ፎከሱን ያደረገው ምንድነው? የፓሽቱን ብሔር ወይም 15%ቱን ፓኪስታናውያንን የተሻለ ከአፍጋኒስታን ጋር ማዋሃድ ካልሆነ ግን የራሱን ኢስላሚክ ሼሪያ ስቴት በፓኪስታን ላይ መገንባት ነው። ካልሆነ ግን ገንጥሎ የፓሽቱንን አካባቢ ወደ ታሊባን ወይም ወደ አፍጋኒስታን መመለስ ነው። የፓኪስታን ክስ ምንድነው? የታሪክ-ኤ-ታሊባን የሚባለውን ግሩፕ ፓሽቱን ፕሮቪንስ ላይ የሚንቀሳቀሰውን እሱ በአፍጋኒስታን ይረዳሉ። ካንዳሃር፣ ካቡል እና የተለያዩ አፍጋኒስታን ከተሞችን የታሪክ-ኤ-ታሊባንን አጠቃለው በሚል ነው አፍጋኒስታን ላይ የአየር ጥቃቷን እየፈጸመች ያለችው። በአንጻሩ ደግሞ ካቡል ላይ የተቀመጠው የአፍጋኒስታኑ ታሊባን ፓኪስታንን የሚከሰው ፓኪስታን አይሲስ ኮረሳንን ትረዳለች ነው። ምንድነው አይሲስ ኮረሳን? ኢስላሚክ ስቴት የሚባለው ኢራቅና ሲሪያ በኢብራሂም አልባግዳዲ የተመሰረተው አይኤስአይኤስ ግሩፕ አለ አይደል? እሱ አይኤስአይኤስ ግሩፕ ፓኪስታን አፍጋኒስታን አካባቢ የሚንቀሳቀሰው አይሲስ ኮረሳን በሚል ነው። በኮረሳን ሪጅን ተብሎ የሚታወቃል። ፓኪስታን፣ አፍጋኒስታን፣ ኢራን፣ ኡዝቤክስታን፣ ታጂክስታን እነዚያ ኤሪያዎች በሙሉ ኮረሳን ሪጅን ነው የሚባሉት። በአይኤስአይኤስ እና በታሊባን መካከል ያለው ልዩነት ምን መሰላችሁ? ታሊባን አፍጋኒስታን ብሔርተኛ ነው፣ ናሽናሊስት ሼሪያ ኢስላሚክ መንግስት ነው ያቋቋመው። አይኤስአይኤስ ደግሞ ኔሽናል ባውንደሪ አይፈልግም። ዓለም አቀፍ አንድ ካሊፍ ይሄንን ሁሉ ዓለምን የሚያካልል አንድ እስላማዊ መንግስት ማቋቋም ነው የሚፈልገው። ይሄ ደግሞ አፍጋኒስታን አይቀበለውም። አይኤስአይኤስ ኮረሳን እና በአፍጋኒስታን መካከል የቆየ ጦርነት አለ። ይህንን ጦርነት አይኤስአይኤስ ኮረሳን የሚደግፈው በፓኪስታን መንግስት ነው የሚል ክስ ነው የአፍጋኒስታን ታሊባን የሚያቀርበው ማለት ነው። አካባቢው በጣም ነውጥ የሞላበት ነው። የተለያየ ጎሳ አለ፣ ትራይብ አለ ምናምን። በዛ ላይ ደግሞ በፓኪስታንና በአፍጋኒስታን መካከል 2000 በላይ ኪሎ ሜትር የሚጠጋ ባውንደሪ ነው ያላቸው። ይህ ባውንደሪ ደግሞ ተራራው፣ ሸለቆው፣ ምኑ ለማንኛውም ኢንስፔክሽን ለማድረግ በጣም ከባድ ነው። ለዛ ነው የታሪክ-ኤ-ታሊባን መሪ የሆኑት ኑር ዋሊ መህሱድ በጣም ካሪዝማቲክ ሊደር ነው። በነገራችን ላይ የታሊባን መሪ በቅጽል ስሙ ወይም በትግል ስሙ አቡ መንሱር አዚም ነው የሚባለው። ያንን አካባቢ ያሸብረዋል ነው እንደ ጉድ እንደ ታምር ማለት ነው። ከአቡ መንሱር አዚም በተጨማሪ ደግሞ ሌላ አንድ ታሊባን ግሩፕ አለ። የፓኪስታን ወዘሪስታን ሪጅንን እገነጠላለሁ እዛ ላይ የሸሪያ መንግስት መሰረታለሁ ብሎ የሚንቀሳቀስ ማለት ነው። እሱ ደግሞ ሀፊዝ ባዳር ጉል ግሩፕ ነው የሚባለው። ይህ ግሩፕ ያው የሚመራው ማለት ስሙንም ያገኘው ሀፊዝ ባዳር ከሚባል ከራሳቸው መሪ ነው። እና ይሄኛው ደግሞ እንዳልኳችሁ ፎከሱ እዛ የፓኪስታን ወዘሪስታን ሪጅን ነው። ያኛው ደግሞ ታሪክ-ኤ-ታሊባን ሞር ፎከስ ያደርገው የፓሽቱንን ኤትኒክ ግሩፕ መገንጠል፣ ፓኪስታንን አገር ወደ ሼሪያ መቀየር ነው። እንግዲህ የሆነ ያለው ነገር የፓኪስታን መንግስት አለ፣ ኢስላሚክ ስቴት ኮረሳን አለ፣ የሀፊዝ ባዱር ግሩፕ አለ፣ ከዛ ደግሞ የአፍጋኒስታኑ ታሊባን አለ፣ ታሪክ-ኤ-ታሊባን የሚባለው የፓኪስታን ታሊባን አለ፣ ሌሎችም የተለያዩ እስላማዊ እንቅስቃሴዎች አሉ። ሁሉም የኔ እስላም የተሻለ እስላም ነው ካንተ። ከኔ በላይ ቁርአን አንተ አትችልም፣ እኔ ነኝ ቁርአንን በደንብ አድርገን መተርጎም የምችለው በሚል ነው የተላለቁ ያሉት። እንግዲህ ኢማጂን አድርጉ እነዚህ ሰዎች ፓኪስታንን ቢቆጣጠሩ። ፓኪስታን የኒውክሌር አገር ናት። እጃቸው ላይ ኒውክሌር ቢያገኙ ወይ ኢስላሚክ ስቴት ኦፍ ኮረሳን ወይም ታሪክ-ኤ-ታሊባን ወይም እነዚህ የሀፊዝ ባዱር ግሩፕ እጃቸው ላይ ኒውክሌር ቢገባ ከኔ ኢማጂን የቻለም ልትሆን እንደምችል የመጀመሪያ ነገር የሚያደርጉት በእርግጥ ኢራንን ያጠፋታል።
ከሁሉ በላይ ጠላታቸው የሻ ነው። ለነዚህ ለኢስላሚክ ስቴቶች ኢስላሚክ ስቴቱም ታሊባኑም ሁሉም ሻ የሚባል ማየት አይፈልግም። እነሱ ቀደም ብሎ ኢራንን ከምድር ላይ ያጠፋና ከዛ በኋላ ወደኛ ላይ የሚመጡት